ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና እኔ ሰላም ነኝ። እንግዲህ ከተወሰነ ጊዜ ቆይታ በኋላ ዙረን ተገናኝተናል ማለት ነው። እንደምታስታውሱት እስካሁን የሚድ ጥያቄዎችን እየሰራሁላችሁ ነበር ማለት ነው። ዛሬ ደግሞ የፋይናል ጥያቄዎችን እንሰራለን ማለት ነው። ከዚህም በኋላ እንቀጥላለን። ዛሬ ያመጣሁላችሁ የአርባ ምንጭ ዩኒቨርሲቲ ሎጂክ እና ክሪቲካል ቲንኪንግ ፋይናል ኤግዛም ነው ማለት ነው። ጀስት እኔ ጥያቄውን ትንሽ እያብራራሁ እና እየሰራሁ አሳያችኋለሁ። እናንተ ግን ሞር ጥያቄው ስለሚጠቅማችሁ ጥያቄውን በደንብ ፎከስ አድርጋችሁ በራሳችሁ ደግሞ በደንብ እንድትሰሩበት እጠይቃችኋለሁ። ከዛ በፊት ግን ቪዲዮውን እና የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሳብስክራይብ አድርጉት ፕሊስ፣ እንዲሁም ላይክ አድርጉት እና ከዛ በተጨማሪ አንድ የቴሌግራም ቻናል አለ። በዛ ቴሌግራም ቻናል ደግሞ የተለያዩ ማቴሪያሎችን ፓወርፖይንት ዶክመንቶችን እና እንደዚሁ የተለያዩ ኮርሶችን ጥያቄዎችን ያስቀመጥኩበት ቴሌግራም ቻኔል አለኝ። የዛን ቴሌግራም ቻኔል ሊንክ ደግሞ ከዚህ ቪዲዮ ዲስክሪፕሽን ውስጥ አስቀምጬላችኋለሁ። ቀጥታ እሱን ሊንክ በመጫን ቴሌግራም ቻኔሉን ጆይን አድርጉና የተለያዩ የምትፈልጉትን አይነት ጥያቄ ማግኘት ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን እንሂድ። እሺ ጥያቄያችን ከአራተኛው ነው የሚጀምረው። ጥያቄው የመጀመሪያው የአራተኛው ተራ ቁጥር ምንድነው የሚል አዶልፍ ሂትለር አድሬሲንግ አን አሪያን ዩዝራሊ ዩ አር ዘ ችልድረን ኦፍ ደስቲኒ ኤንድ ዘ ግሬተስት ጀነሬሽን ኦፍ ራሻል ፒዩሪቲ ኤቨር ዊትነስድ ኦን አርዝ ዩ አር ዘ ብለድ ኦፍ አወር ሪቨርድ ፋዘር ኤንድ ጋርዲያን ኦፍ ፋዘርላንድ ዩ አር ግሬት ደስቲኒ ሃውኤቨር carriers on an equally great responsibility, you must rise up, claim your rightful position as a master of the earth, and conquer the enemy of racial purity, like Jews, gypsies, homosexuals, and other genetic subhumans. And this expression commit fallacy of what ይላል። ምርጫዎቹ A appeal to people direct approach, B appeal to people bound organ, C appeal to people direct and indirect approach, C ዲ አፒል ቱ ፒፕል ስኖበሪ፣ ይሄ አፒል ቱ ፒፕል ቫኒቲ። አሁን እዚህ ኤክስፕሬሽኑን ምን አይነት ፋላሲ ነው ኮሚት ያደረገብልን ስናየው ቫኒቲ የብሬተኝነት አይነት ፋላሲ ነው ኮሚት ያደረገ። ክሌም የሚያደርገው አርጉመንቱ እንደዛ ነው። ምንድነው እያለ ያለ የአዶልፍ ሂትለር እንትኑ አርጉመንቱ እናንተ የዚህ ደስቲኒ ችልድረን ልጆች ናቸው፣ የግሬተስት የሆነ ጀነሬሽን የራሻል ፒዩሪቲ ዊትነስ ናችሁ በዚህ መሬት እናንተ እያለ እያሞገሳቸው ነው ያለ እና በተራው ደግሞ አይሁዳዊዎችን እና ግብረ ሰዶማውያኖችን ማጥፋት ያለባችሁ ይኖርባችኋል ምናምን እያለ ግን አርጉመንቱን የሚቀጥለው ማለት ነው። ስለዚህ አሁን ከዚህ ስንረዳው አንጻሩ ምን ሊሆን ይችላል መልሱ የሚቀርበው አፒል ቱ ፒፕል ቫኒቲ ነው፣ እብሪተኝነት ነው። ቫኒቲ ማለት እብሪተኝነት የተሞላበት ኤክስፕሬሽን ነው። ስለዚህ አወር አንሰር ውድ ቢ ኤ። ሁለተኛው ደግሞ አምስተኛው ጥያቄ ማለት ነው። የስትሮማን ፋላሲ ኦከር ዌን ኤ ዘ ሰከንድ አርጊዩር አቴክስ አን ሚስ ፕሬዘንቴሽን ኦፍ ዘ ኦፖነንት ቪው፣ ቢ ዘ አርጊዩር ሜድ አቴምፕት ቱ ዲፈንድ ኮንክሉዥን ባይ ትሪቲንግ ዘ ዌልቢንግ ኦፍ ዘ ሁ ዱ ኖት አክሴፕት ኢት፣ ሲ ዘ አርጊዩር ኢሊሲትሊ ኮምፓሽን ፍሮም ሪደር ቱ ሊስነር፣ ሲ ዲ ዘ አቴምፕት ቱ ፐርሱት አን አውዲየንስ ባይ አፒሊንግ ዘ ዲዛየር ቱ ቢ ቫሉድ ባይ አዘር። ይሄ አይደለም ዘኖፍ ዛበ ይላል። አንሰራችን እዚህ ኤ ነው። ስትሮማን ፋላሲ ኮሚት ነው ምንድነው? አንድ አርጊዩር የአንድን አርጊዩር ሀሳብ አታክ በማድረግ የኛው ተቃራኒው የአርጊዩሩን ሚስ ሪፕሬዘንት ያደረገውን ሀሳብ አታክ በማድረግ ለማጥቃት ወይም ለማሸነፍ ሲሞክር ምን ይባላል? ስትሮማን ፋላሲ ይባላል ማለት ነው። ሀሳቡን አጣሞ ወይም ቀይሮ በሌላ ሀሳብ ቀይሮ ሚስ ሪፕሬዘንት አድርጎ የዛ የኦፖነንቱን ሀሳብ ሚስ ሪፕሬዘንት አድርጎ የሚገልጽ ከሆነ ምንድነው? ስትሮማን ፋላሲ ነው ማለት ነው። አሁን እዚህ እንድና ስድስተኛው ጥያቄያችን ምንድነው የሚለው ማራሚያዊት ኦል ጉድ ስቱደንትስ ኦቤይ ዘ ኦርደር ኦፍ ዜር ቲቸር ሂንስ ዩ ሹድ ኖት ሪፊውዝ ዌን ዩር ቲቸር ኢንቫይትስ ዩ ፎር ቤድ ዊች ፋላሲ ኮሚትድ ሄር። እዚህ ላይ ምን አይነት ፋላሲ ነው ኮሚትድ የሆነ? እዚህ ላይ እንደምናየው ማርያማዊት ምንድነው ያለችው? ሁሉም ጥሩ ተማሪዎች የመምህራቸውን ትዕዛዝ ያከብራሉ። ስለዚህ አንቺም መምህርሽ ለምኝታ ሲጋብዝሽ እሺ ማለት አለብሽ፣ ትዕዛዙን ማክበር አለብሽ ነው የሚል።
ይህ ምን አይነት ፋላሲ ነው የሚሆነው ማለት ነው? አክሲደንት ፋላሲ ማለት ጀኔራል ሩሉን ለስፔሲፊክ ሩል ወስዶ አፕላይድ ማድረግ ማለት ነው። አሁን ቤድ ሳይሆን አፕላይ እሷ ኦቤይ ማድረግ ያለባት የመምህሩን ትዕዛዝ የቤት ስራዋን መስራት ክላስሩም መገኘት ነው እንጂ ያለባት ለመምህሩ ጋር መኝታ የመተኛት ግዴታ የለባትም ማለት ነው። ስለዚህ አወር ፋላሲ ዊል ቢ አክሲደንት ፋላሲ ይሆናል ማለት ነው። ሰባተኛው ደግሞ አርባ ምንጭ ሆስፒታል ኢዝ ዘ ዌል ናውን ሆስፒታል ኢን ሳውዘር ፓርት ኦፍ ኢትዮጵያ ቢኮዝ ዘ ቢልዲንግ አር ኮለርፉል ኢምፕሬሲቭ ግሪን ዊዝ ላርጅ ኮምፓውንድ ኤንድ ዘ ፋላሲ ኮሚትድ ሄር ኢዝ አንደኛ ኤ ኢኩቪኬሽን ይላል፣ ቢ ሰፕራይዝድ ኤቪደንስ፣ ሲ አፒል ቱ ፎርስ ስኖበሪ፣ ሲ አክሲደንት ይላል። እዚህ ሰፕራይዝድ ኤቪደንስ ነው። ይህ አሁን አርጊመንቱ ምንድነው ብሎ አርባ ምንጭ ሆስፒታል የታወቀ ነው፣ በሳውዘርን ኢትዮጵያ የሚገኝ የታወቀ ሆስፒታል ነው። ምክንያቱም ቢልዲንጎቹ በጣም ውብ ናቸው፣ ሳቢ ናቸው፣ አረንጓዴ ናቸው ብሎ ክሌም የሚያደርግ አርጉመንት ነው። አንድን ሆስፒታል ደግሞ እነዚህ ነገሮች ሳይሆን ጥሩ ሆስፒታል ነው የሚያስብለው የሰፕላይ ሰርቫይስ ሰፕላይ ያለው የስራ ሂደቱ ነው እንጂ ቢልዲንጉ አሪፍ ስለሆነ ሆስፒታሉን ጥሩ የሚያስብለው አርጊመንት አይደለም ይሄ። ስለዚህ ኤቪደንሱ ጥሩ ኤቪደንስ አይደለም ያቀረበው። ምክንያቱም ያን ሆስፒታል ጥሩ የሚያስብሉት የሰርቬይስ አሰጣጡ እንጂ ግሪን ኤሪያ ስላለው ከሎርፉል ስላለው አሪፍ ኤቪደንስ ናቸው ብለን አንወስዳቸውም። ስለዚህ ኤቪደንሱን ነው ሰፕረስድ ያደረገው፣ እዛ ነው መረዳት የሚችላል። እሺ ስምንተኛው ደግሞ when one takes the mere existence of temporal succession between two events as a causal connection, he commits the fallacy of ደግሞ እዚህ ላይ ምንድን ነው የሚለና ኤ ነን ኮዛ ፕሮኮዛ፣ ቢ ፖስት ሆክ ኤርጎ ፕሮኮክ። ቀላል ነው። አንድ ነገር ሁለት ነገሮች ተከታታይ ሀፕን ሲያደርጉ የመጀመሪያው ለሁለተኛው ምክንያት ነው ብሎ ክሌም የሚያደርግ አይነት አርጉመንት ሆነ ነው ነን ኮዛ ፕሮኮዛ። ሁለት ነገሮች ተከታታይ ስለተፈጸሙ የመጨረሻው በመጀመሪያው ምክንያት ነው የመጣ ብሎ ክሌም ታረገ ላይሆን ስለሚችል አይነት አርጉመንት ምን ይባላል? ነን ኮዛ ፕሮኮዛ ማለት ነው። አወር አንሰር ኢዝ ሶ ኤ ማለት ነው። ዘጠነኛ ደግሞ you should read Ismail latest novel right away. It is sold over million copies and almost everyone in Addis Ababa is talking about it. This above argument commits the fallacy of what? Appeal to ignorance, appeal to snobbery, and again appeal to vanity. So the answer would be አንዱ ወገን ይሆናል ማለት ነው። ምክንያቱም እዚህ አሁን ይሄ መጽሐፍ በሚሊዮኖች እየተሸጠ ያለው እና ሁሉም በአዲስ አበባ እየወሰደው ያለ ለምን ስለሆነ ነው? እየወሰደው ነው ብሎ ነው ክሌም ያደረገው። ሁሉም ሰው እየወሰደው ነው፣ በቢሊዮኖች እየተሸጠ ነው የሚል አርጊመንት ነው ኮሚቴ ያደረገው። ይህ ማለት ደግሞ በሚሊዮኖች ብዙ ሰው ስለወደደው ጥሩ ነው ብሎ የሚወስድ ሀሳብ ነው። ስለዚህ ይህ አይነት አርጉመንት ምን ይባላል? ትክክልም ላይሆን ይችላል። ብዙ ሰው ስለወሰደው ብቻ አይደለም እኛ መምረጥ ያለብን ያንን የምንፈልገውን እቃ ማለት ነው። እኛ ስንፈልገውና የሚጠቅመን ሆኖ ሲገኝ ነው እንጂ መምረጥ ያለብን ሰው ስለፈለገው፣ ብዙ ሰው ስለገዛው፣ ብዙ ሰው ስላደረገው ላይሆን ይችላል። ስለዚህ አወራን ሰርቪ አንድ ወገን ማለት ነው። አስረኛው ደግሞ since time immemorial every culture and society have believed in the existence of our great God, using different names but signifying the one true deity nevertheless. Given this universal consent of mankind, only deluded fool and stubborn sinner would claim that there is no God. This expression commit the fallacy of what? አሁንም በአንድ ወገን አርጊመንት ነው ኮሚቴ ያደረገው አይነት ፋላሲ ነው። ምክንያቱም እዚህ ላይ ምንድነው አርጊመንቱ የሚያደርገው ሞኞችና አብዱ ሰዎች ካሉ ኃጢአተኛ የሆኑ ሰዎች ናቸው እንጂ ፈጣሪ የለም ብለው የሚያስቡ ሌላ ሰው ከዛ ውጭ ፈጣሪ የለም ብሎ የሚያስብ የለም ነው። አሁን በአሁኑ ዓለም ደግሞ ይሄ አይነት ሀሳብ እርግጥ ነው ፈጣሪ የለም ብሎ የሚያስብ ሞኝ ነው ብዬ ነው እንደራሴ ክሌም የማደርገው። ግን ደግሞ አሁን የማያምን ስላለ ከነሱ አንፃር ደግሞ ጀነራሊዝም የምናደርገው የማያምኑ
የማያምኑ ናቸው። የማያምን የለም ብለን ሳይሆን የማያምንም ስላለ በዛ ሀሳብ ተረድታችሁ በአንድ ወገን ነው የሚሆነው። ሰው ስላመነ በአንድ ጋድ አለ የሚል ስላለ አይደለም፣ የማያምንም ስላለ ማለት ነው። እሺ 11ኛው ደግሞ plants are used to produce cars. Plants are used to produce oxygen, so plants are used to produce both cars and oxygen. What kind of fallacy is here committed? እዚህ ኢኩቪኬሽን የሚለው ፋላሲ ነው ኮሚትድ የሆነው። ምክንያቱም ፕላንትን በሁለት አይነት ነው ዲፋይን ያደረገው ዲስክራይብ ያደረገው። አንድ ጊዜ ኦክሲጅን ነው ካር ዩዝድ ፕሮዲውስ ይላል፣ ኦክሲጅን ፕሮዲውስ ይላል። ሁለቱንም የተጠቀሙ ዳን ኦክሲጅን ሶ ኢኩቮኬሽን የሚለው ፋላሲ ኮሚት ይሆናል ማለት ነው። 12ኛው most experts of federalism around the world agree that federalism is vital for countries with larger territory and diversified population. Therefore, based on the experts' view, federalism is good for countries like Ethiopia. Which one is true as far as the argument concerned? ስለዚህ አርጉመንቱ እንዳለው የትኛው ነው ትክክል የሚሆነው ይላል። የትኛው ፋላሲ ነው እዚህ ላይ ኮሚት የሆነው? it is a fallacy of analogy ይላል። ይሄ አይሆንም በፍጹም። it is a fallacy of converse accident ይላል። ይሄ አይሆንም። it is a fallacy of appeal to unqualified authority. so our answer is here C. CSTD ነው። it is a fallacy of relevance ይላል። ይሄ አይሆንም። it is a fallacy expression ይላል። አይደለም። እዚህ አርጉመንቱን ስናየው ምንድነው ያለው? የፌዴራሊዝም አራውንድ ሞስት የፌዴራሊዝም ኤክስፐርቶች በወርልድ አካባቢ ላርጅ ቴሪቶሪ እና ዳይቨርስ ፖፑሌሽን ላላቸው ሀገራት ፌዴራሊዝም ጥሩ ነው፣ አሪፍ ነው፣ ቫይታል ነው እያሉ ናቸው እንደዚህ ክሌም የሚያደርጉ እና ጀነራላይዝ ያደረገው ኮንክሉዥን ምን አለ? በኤክስፐርቶቹ ቪው ፌዴራሊዝም ለኢትዮጵያ ሀገር በጣም አስፈላጊ ነው፣ ቫይታል ነው ያለው። እነሱ ደግሞ ኢትዮጵያን አያውቋትም። ስለዚህ ምንም አይነት አውቶሪቲ የላቸውም፣ ኳሊፋይድ የሆነ አውቶሪቲ የላቸውም። ስለ ኢትዮጵያ የሚያውቁት ነገር የለም። ስለዚህ ከዛ አንፃር አንኳሊፋይድ አውቶሪቲ የሚለው ኮሚት አድርገዋል ማለት ነው። 13 ደግሞ among the following alternatives identify the one which is correctly combined ይላል። አክሲደንት ይላል። አክሲደንት appeal to vanity ይሄ ሊሆን ይችላል። አይሆንም appeal to vanity አክሲደንት እና appeal to vanity ኤቭሪቲንግ ነው። አክሲደንት ማለት ጀነራል እንትኑን አምተን ለስፔሲፊክ ሩል ጀነራል ሩሉን ከስፔሲፊክ ሩሉ ላይ ኮምባይን ስናደርግ ነው። appeal to ፒቲ የምንለው ደግሞ በአንድ ወገን ይላል፣ አይመሳሰሉም። appeal to people ad hominem circumstantial አይሆንም። appeal to people እና ad hominem circumstantial ማለት የአንድን ሰው ካራክተር ወይም የቶን እንትን ከዛ ክሌም ስናደርግ አርጉመንት ነው። appeal to people ደግሞ ሌላ ነው፣ ሰው ተከትለው ምናምን የሚል ነገር። ይሄ ደግሞ አርጉመንት አጌንስት ፐርሰን ይላል። ይሄ ደግሞ ቱ ይላል። ይሄ ዲ ነው የሚሆነው ማለት ነው። ይሄ ነው ኮምፓይን appeal to fuels ይላል። ad hominem abusive ይላል። ይሄ ነው። so our answer would be D. argument against person that is used to combine with to 14ኛ which one of the following statement could be common characteristics of fallacy of perception? All fallacy of perception occur when the premise of argument presumes what they support to be ትክክል የሆነ የፋላሲ ፐርሲፕሽን ፋላሲ ኮመን ካራክተሪስቲክስ የሆነው ነው። ብዙ አይነት ፐርሲፕሽን ፋላሲዎች አሉ። የትኛው ነው ኮመን ካራክተሪስቲክስ? የነሱ ፋላሲ ኮመን የሆነው ካራክተሪስቲክስ የቱ ነው የሚለው እዚህ ያን አንብበነዋል። ቢ ደግሞ ኦል ፋላሲ ኦፍ ፐርሲፕሽን ኢንቮልቭ ሰርኩላር ሪዝኒንግ እኔ አንዳንዶች ናቸው እንጂ ሁሎቹም ፐርሲፕሽን ፋላሲ እንደዚህ ያመጡም ሰርኩላር ሪዝኒንግ ኢንቮልቭ አያደርጉም። ሲ ደግሞ ኦል ፋላሲ ኦፍ ፐርሲፕሽን ኢንቮልቭ ፕሬዘንቲንግ ሲምፕሊ ኤክሰፕቲቭ አልተርናቲቭ when in fact they do not ይላል። ይህም የሁሎቹም ካራክተር አይደለም። ዲ ደግሞ ፋላሲ ኦፍ ፐርሲፕሽን ኢንቮልቭ ኦከራንስ አምቢጊየስ ወርድስ ኦር ኢንተርፕሪቴሽን። ይህም ደግሞ የብዙ አይነት ፐርሲፕሽን ፋላሲዎች አሉ። ይህም የነሱ የሁሉም አይነት ካራክተር አይደለም፣ የአንዳንዶች ካራክተር ነው። ስለዚህ አወር አንሰር ኢዝ
ይሄ ነው። ኦል ፋላሲ ኦፍ ፐርሱዌሽን ኦከር ዌን ዘ ፕሪማይስ ኦፍ አርጉመንት ፐርሱምስ ዋት ዘ ፐርፖርትስ ቱ ፕሩቭ የሚለው የሁሉም ካራክተሪስቲክስ ኦፍ ፋላሲ ኦፍ ፐርሱምሽን ይሆናል ማለት ነው። ቀጣይ ደግሞ ምንድነው 15ኛ all factories are plants, all plants are things that contain chlorophyll, therefore all factories are things that contain chlorophyll. This argument commits a fallacy of ደግሞ ምን አይነት ፋላሲ ምን አይነት ነው ፋላሲ ኮሚት ያደረገ ብለን ስናይ ኢኩቪኬሽን ነው አሁን። ምክንያቱም ይሄን ፕላንት ሁለት ጊዜ በሁለት ዲፈረንት ተርም ነው እየተጠቀመው ያለ። ስለዚህ ኦልፋክቶሪ ፕላንት ናቸው። ሁሉም ፕላንቶች ደግሞ ቲንግስ ዛት ኮንቴን ክሎሮፊል አለ ሁለት ጊዜ ነው ኤክስፕረስ ያደረገው። ስለዚህ ዜርፎር ኦልፋክቶሪ ቲንግስ ዛት ኮንቴን ክሎሮፊል ይላል። ምን ይሆናል? ኢኩቮኬሽን ይላል። እኩል ነው የገለጸው ማለት ነው። የተለያየ ሀሳብ አለው ግን በተለያየ ሀሳብ ገልጾታል። ስለዚህ our answer would be equivocation fallacy ነው የሚለው። 16ኛ which of the following fallacies committed when the premise state nothing is known with certainty about something and the conclusion makes definite assertion about definite assertion about the thing? A begging the question ይላል ነው አይሆን አይመሳሰልም። B appeal to people ይሄም አይመሳሰልም። C appeal to ignorance ይሄ the right option ነው ማለት ነው። appeal to ignorance ነው ምንም አይነት ሰፖርት ያደረገ ፕሪማይስ ሳይኖረና ሰርቴኒሊ ኮንክሉዥንን ሜክ ዲፋይናይት አሰርሽን ያደርግለታል። ኮንክሉዥን ዲፋይናይትሊ አሰርት ያደርጋታል ማለት ነው። ግን ፕሪማይሱ ምንም አይነት ታወቀ አይነት ሰርቴን የሆነ ፕሪማይስ ማስረጃ ኤቪደንስ አያቀርብም። እንደዛ ሳይሆን ኮንክሉዥን ሜክ ያደርጋል ሰርቴኒሊ። ይህ ምን ይባላል? አፒል ቱ ኢግኖራንስ። አሁን ኳሊፋይድ አውቶሪቲ ከላይ ምን እንደሆነ አይተነዋል። በሌላ ምርጫ ምንም ማለት ነው። ስለዚህ አወር አንሰር ኢዝ 17ኛው ደግሞ አበበ told me that he always quarrels with his father when he is drunk. Therefore አበበ father is quarrel some whenever he drinks. This argument complete a fallacy of እቺ አምፊፎሊ ናት። ምንድን ነው የሚለው? አበበ ይላል። ይሄው የእንግሊዝ ኤክስፕሬሽን የምትረዱት ሆነ ነው የሚገባችሁ። አሁን ይሄ የሆነ አምቢጊየስ የሆነ ኤክስፕሬሽን ላይ የተጠቀሰው ማለት ነው። አሁን አበበ told me that he always quarrels with his father. አበበ ሁልጊዜም ከፋዘር ጋር ይጣላል። መቼ ሲጠጣ? ሁልጊዜ when he is drunk። ማን ነው የሚጠጣው? አበበ ይሁን አባቱ ይሁን ማን እንደሚጠጣ እዚህ ላይ የገለጸው ያለም የአምቢጊየስ ነው። ማን እንደሚጠጣ አበበ ነው ወይስ አባቱ ነው የሚለው ግልጽ አይሆንም ስትረዱት ማለት ነው። አበበ told me he always quarrels with his father and he is drunk when he is drunk። አባቱ ነው የሚጠጣው ወይስ ብቻ ይጣላሉ የሚለው ነው የተናገረ እንጂ ማንኛቸው እየጠጡ እንደሆነ የሚገልጽ ኤክስፕሬሽን አይደለም። ስለዚህ አበበ ኮሚት ያደረገው ፋላሲ ምንድነው? ይሄ ኤክስፕሬሽን አምፊፎቢ ትባላለች። አምፊፎሊ ሌሎችን ተዋቸው አይተናቸዋል። ምናልባት ሪቴሪንግ የሚለውን ነው እስካሁን ያላየነው እንጂ አይተናቸዋል። 18ኛው ደግሞ which one of the following is odd የተለየ የሆነው የትኛው ነው የሚለና እሺ እናያለን። ሚሲንግ ዘ ፖይንት፣ ቢ ስትሮማን፣ ሲ አክሲደንት፣ ዲ ባንዶገን፣ ኢ ስሊፐሪ ስሎፕ። እዚህ ላይ እኔ አሁን ብዙ ትንሽ ወዝገብ አድርጎኛል። ማን እንደምለው ራሱ እርግጠኛ አይደለም፣ ግን እኔ አይ ቲንክ እንደሚመስለኝ ዲ ነው ባንዶገን የሚለው ነው የሚመስለኝ። ስትሮማንም ተመሳሳይ ነው። ሞር ላይክ ዛት አክሲደንት ትንሽ የሚመሳሰሉ ካራክተር አላቸው። ሚሲንግ ዘ ፖይንትም ተመሳሳይ ነው። የአንድ ፋላሲ አካል ናቸው። ስሊፐሪ ስሎፕም እንደዛው ነው። ባንዶገን ትንሽ ለየት ይላል ይመስለኛል፣ ግን እናንተ ሞር ታውቃላችሁ። ትንሽ ፎርገት አስጨዋለሁ እኔ እንደዚህ ባንዶገን ነው በደንብ ፕሩፍ ለማድረግ እርግጠኛ አይደለሁም ብዬ ነው። ለማንኛውም ይሄን ብዬው አልፌያለሁ፣ እናንተ በራሳችሁ አረጋግጡ። 19 ደግሞ if you love leather and you love sock you will definitely love leather sock. this argument combines the fallacy of composition ነው አይደለም። ሁለት ነገሮችን ወሰደና ኮምባይን አድርጎ ሌዘር ሶክ አለና አርጉመንቱን ፋላሲ ኮሚት አደረገ ማለት ነው። ቀጣይ ምንድነው ያለና 20ኛው of course my opponent is arguing against taxation of the rich. just look at him. look, he is the richest person in a town and there is no way someone like that could argue anything else. this paragraph is example of fallacy. ይሄ paragraph ምን አይነት ፋላሲ ነው የሚመስላችሁ?
ሰርከምስታንሻል ነው። እዚህ አሁን ሰውየውን ምንድነው አታክ እያደረገ የሰውየውን ሪችነስ ካራክተር ነው እንጂ ሰውየውን የሚለውን አርጊመንት አይደለም አታክ እያደረገ። ሰውየው ሀብታም ነው፣ እንዴት ሀብታሙ ነው እንደዚህ ይላል ምናምን እያለ ነው ክሌም የሚያደርግ አርጉሜንቱን። ስለዚህ የሰውየውን ሰርከምስታንስ ነው አታክ አድርጎ አርጉሜንቱን ያቀርባል። ስለዚህ አድሆሚነም ሰርከምስታንሻል አሁን እዚህ እሱ ሰውየው የሚለውን አርጉመንት ነው አታክ ማድረግ የነበረበት እንጂ ስለ ሰውየው ካራክተር እብድም ይሁን ሀብታም ይሁን ድሃም ይሁን ምስኪን ይሁን ምንም ይሁን አያገባውም ነበር። እሱ ግን ሀብታም ነው እንዴት ብሎ እንደዚህ ይላል ግን ምናምን ብሎ አርጉሜንቱን ስላቀረበ አድሆሚነም ሰርከምስታንሻል የምትለው ፋላሲ ኮሚት ሆናለች ማለት ነው። 21ኛው ደግሞ ስብሐት ገብረ እግዚአብሔር books is not worth the ink spilled to print it. After all, we know that he is an immoral atheist religious who wants to destroy our cherished value. Cherished value, sorry. cherished value. The fallacy committed is a to q ወይም ዩቱብ የሚባለው ነው። ረስቼዋለሁ ትንሽ ትዝ አለኝ። ቢ አድሆሚነም አቢዩሲቭ ማለት ሞር ግልጽ አልሆነልኝም። እነዚህ ምናምን ትንሽ ውስብስብ ብሎኛል። ዲ አድሆሚነም ሰርከምስታንሻል ግን ለዚህ እንትን እርግጠኛ ነኝ ለዚህ ኤክስፕሬሽን እነዚህ አይሆንም። ሲ አፒል ቱ ፎርስ፣ ኤ አፒል ቱ ፒፕል። ዘ አንሰር ውድ ቢ ቢ ማለት ነው። ምክንያቱም እዚህ ያደረገ ያለው ምንድነው የስብሐት ገብረ እግዚአብሔር ቡክ ብዙም ጠቃሚ አይደለም ይላል። አሁን እዚህ ላይ አታክ እያደረገ ያለው ምንድነው የሰውየውን መጽሐፍ ነው። መጽሐፉን የእሱን ያደረገው ሞራል አርቲስት ነው ለምንድነው እንደዚህ የሚሆነው ምናምን ብሎ ሰውየውን ካራክተር ዲስትሮይ እያደረገበት ነው። ስለዚህ አታክ እያደረገበት ነው። ስለዚህ አሁን እዚህ ላይ ምን አይነት ፋላሲ ነው ኮሚት ያደረገ የሰውየውን ስብሐት ገብረ እግዚአብሔር የእሱን አርጊመንት ሳይሆን አታክ እያደረገበት ያለውን የሰውየውን ማንነት ነው። ኢሞራል አርቲስት ሪሊጂየስ ነው እያለ ያለው። ስለዚህ አድሆሚነም አቢዩሲቭ የሚለው ፋላሲ ምርጫው ይሆናል ማለት ነው። እሺ 22ኛው ማይ ክላይንት ኢዝ አን ኢንተግራል ፓርት ኦፍ ዚስ ኮሚኒቲ if he is sent to prison not only will this city suffer but also he will be most missed by his family. You surely cannot find it in your hearts to reach any other verdict than not guilty. አሁን ምን አይነት ፋላሲ ነው ኮሚት ያደረገ ስንል አፒል ቱ ፒቲ የምትለው መልስ ትሆናለች ማለት ነው። ምክንያቱም my client is an integral part of the community. If he is sent to prison, not only will this city suffer, but also he will be the most used by any expression ስትረዱት የሆነ ኢሞሽን ያለበት ኤክስፕሬሽን ነው አይደል? አርጉሜንቱ ኢሞሽናል የሚገልጸው አይነት ነው። ስለዚህ አፒል ቱ ፒቲ ደግሞ የዚህ አይነት ፋላሲ ናቸው ማለት ነው። አፒል ቱ ፒቲ ማለት ኢሞሽናል ተጠቅሞ አንድ ነገር ኤቪደንስ ሳይጠቀም ዊዛውት ኤቪደንስ ኢሞሽናሊ ኤክስፕረስ ሲያደርግ ምን ይባላል? አፒል ቱ ፒቲ ይሆናል ማለት ነው። እና እዚህ ስትረዱት ማይክላስ ምናምን እየተነጫነጨ ነው መስል አነጋገሩና if he is sent to the prison እስር ቤት ተገባ ይሄ ከተማ ብቻ አይደለም የሚሰቃየው he will be most missed by his family እንደዚህ ያለ ኢሞሽናሊ እየተናገረ ነው መስልና ቢ ይሆናል አፒል ቱ ፒፒቲ ማለት ነው። 23ኛው ደግሞ which one of the following fallacies associated with product with social status? The bandwagon argument, appeal to pity, appeal to snobbery, appeal to vanity. ይሄ እብሪተኝነት ነው። ይሄም ባንድዋገን አይተነዋል። አፒል ቱ ፒቲ አሁን ያየነው ነው። ስኖበሪ የምትለው ነው እዚህ ላይ ኮሚት ሆነሽ። ምክንያቱም አንድ ነገር ሃይ ስታተስ ላይ አድርጎ ሲያይ ሃይ ስታተስ ኤቪደንስ አድርጎ አንድ ነገር ሃይ ስታተስ ስላለው ወይም የሆነ ሶሻል አክሴፕቴብል የሆነ ስታተስ ስላለው አሪፍ ነው ጉድ ነው ብሎ ሲቀበል አፒል ቱ ስኖበሪ እንለዋለን ማለት ነው። እሺ 24ኛው ደግሞ ይሆናል። ወደ 24ኛው ጥያቄያችን ስንሄድ we cannot afford to give the government employee a price rise. If you give them pay rise, then
they will have no incentive to work hard. If they have no እያለ ይቀጥላል። If they have no incentive to work hard, they will eventually work less and ደግሞ take more vacation። ይህ ገና ከሀሳቡ እንደምትረዱት ምን አይነት ነው? ስሊፐሪ ስሎፕ የምትባለው ፋላሲ ናት። ይቺ የመጀመሪያ በቃ ቀላሌ ነበረች ሳጠናት። እንደዚች አይነት ፋላሲ የገባ የለም ተብሎ እንደምትረዳውት እንደዚህ ተሆነ እንዲህ ይላል፣ እንዲህ ብሎ ደግሞ እንደዚህ ተሆነ እንደዚህ ይላል፣ ከዚህ ቀጥሎ እንደዚህ ይሆናል፣ ከዛ ቀጥሎ በዚህ ምክንያት እንደዚህ ይሆናል እያለ አያይዞ ኬዙን መጨረሻ ሲደርስ የሚያደርግ አርጊመንት ምን ይባላል? ስሊፐሪ ስሎፕ ማለት ነው። 31ኛው ላይ ነው የሚጀምረው። እዚህ አልፎ ጃምፕ አድርጎ ነው 23ኛው ምናምን 25ኛው ነው የጀመረው የጨረሰው። 25ኛው ይቀጥላል ታች ዝቅ ብሎ ነው ያለ። 31ኛው ደግሞ either we go to war against Egypt or Ethiopia will be attacked by Egyptian funded terrorists because of grand resistance dam. Which one is true as far as the argument is concerned? A. false dichotomy, suppressed evidence, unqualified authority, red herring። እነዚህ አርጉሜንቱን false dichotomy ይሆናል ማለት ነው። our answer would be this። ያው ሰው እንደምትረዱት ግልጽ ነው። ኢትዮጵያ ወይም ኢጂፕት will be attacked by Egyptian funded terrorists because grand resistance dam። ይህ የሆነ ሁለት አይነት ፎልስ የሆነ አርጉመንት ነው። ሁለት ኢጂፕሽያን ወይስ ኢትዮጵያ የሚለው ግልጽ ያልሆነ አርጉመንት ነው የሆነው። ስለዚህ ፎልስ ዳይኮቶሚ ይሆናል ማለት ነው። 32ኛው ደግሞ ምንድነው የሚለው? fallacy is committed whenever the arguer creates the illusion that inadequate premise provide adequate support for the conclusion by reasoning in a circle የሚለው ይቺ ቀላል ናት። begging the equation ነው። የሆነ inadequate የሆነ ፕሬማይስ ኖሮና ያንም ደግሞ ኮንክሉዥን ከዛ inadequate ከሆነ ፕሬማይስ ኮንክሉዥንን አይተናል እኮ ከዚህ በላይ በምርጫ ማለት ነው። በምሳሌ የምታዩት አይተናል። ከዛ inadequate ከሆነ ፕሬማይዝ ኮንክሉዥን ሜድ ሲያደርግ ምን ይባላል? ሰርኩላርሊ ማለት ነው። እንዴት ሆነ ምናምን እያለ begging the question ይባላል። which one of the following is incorrect about formal fallacy? ስለ ፎርማል ፋላሲ ትክክል ያልሆነው many found in deductive argument ይላል። case due to improper arrangement of terms or statements ይላል። case due to defect in the form of an argument ይላል። ሁሉም እስካሁን ያየናቸው ትክክል ነው። found deductive ነው። improper arrangement of terms or statements ይላል። case due to defect in the form of argument ይላል። ይሄ ትክክል ነው። detected through analysis of content of an argument ይላል። ይሄ የፎርማል አርጊውመንት መገለጫ አልሆነ ነው ማለት ነው ያገልጸው። 34ኛው ቢርሃኑ based on the arguments I have presented it is evident that it is normally wrong to use animal for food and clothing። አረጋሽ ደግሞ ምን ብላ መለሰች? በት ብርሃኑ የሚባል ሰውዬ ነው ይሄን አርጉመንት የተናገረው። አረጋሽ ደግሞ ምን መለሰችለት? you are wearing a leather jacket and you have a roast beef sandwich in your hand. How can you say that using animals for food and clothing is wrong? ብላ አታክ ያደረገችው። the above expression commits the fallacy of a red herring, B to Q, C strawman, C accident, E no. so our answer would be to Q አይተናል። አሁን በዚህ ይሄ አይነት አርጉመንት ነው ኮሚት የሚያደርገው አይነት ፋላሲ ማለት ነው። 35ኛው each member of parliament is married, therefore the parliament must have a wife. this argument consists of fallacy of composition ነው። አሁን እዚህ እያንዳንዱ የፓርላመንቱ አባል ያገቡ ናቸው። ስለዚህ ፓርላመንቱ must have wife ከትንሽ አንስቶ ወደ ፓርላመንቱ የፓርላመንቱ መንበሮች ያገቡ ስለሆኑ ፓርላመንቱ ሚስት መኖር አለበት ነው የሚል። ፓርላመንት ማለት የሁሉ ስብስብ ነው፣ ሴት ነው። ስለዚህ በሱ ውስጥ ያሉት ያገቡት ሆኑ ብሎ ይሄን ከስፔሲፊክ ነገር ወደ ጀነራል ነገር ኮሚቴ ያደረገ ጀነራላይዝ ያደረገ አርጉመንት ነው። ስለዚህ ምንድነው ኮምፖዚሽን ፋላሲ ይሆናል ማለት ነው።
ዶክተር ታረቀይ who is well known geologist in Ethiopia has stated that health policy of the country is wrong. Therefore, we must conclude that this country is following wrong direction with regard to the health policy. The fallacy committed is appeal to an unqualified authority ነው። ምክንያቱም ዶክተር ታረቀይ ጂኦሎጂስት ነው እንጂ ሐኪም ነው አላሉት። ዶክተር የሚለውን ደግሞ እንዳትቆጥሩ፣ ዶክተር እንደ ስለሆነ አይደለም የክብር ዶክተር የተሰጥቶት ነው እንጂ ጂኦሎጂስት ነው ሰውየው። ስለዚህ ሄልዝ ፖሊሲ እሱ ጂኦሎጂስት ነው፣ ስለ ኢትዮጵያ ሄልዝ ፖሊሲ እንደዚህ ብሎ እንደዚህ አይነት ነው ዳይሬክሽኑ ትክክል አይደለም ምናምን ቢል እሱማ ነው ጂኦሎጂስት ነው እንጂ ዶክተር አይደለም። ስለ ኢትዮጵያ ደግሞ እርግጥ ታረቀይ ሀበሻ ነው ግን ሊያውቅ ይችላል። ግን ደግሞ ጂኦሎጂስት ስለሆነ ዶክተር ስላልሆነ ስለ ሄልዝ ፖሊሲ ምንም ማለት አይችልም። ስለዚህ ከዛ አንስቶ ኳሊፋይድ የሆነ አውቶሪቲ በሄልዝ ፖሊሲ ስለሌለው አርጉመንታችን ምን ይሆናል ማለት ነው? አንኳሊፋይድ አውቶሪቲ ማለት ነው። እሺ 37ኛው ኦባማ is the candidate that can stop another terrorist attack on the United States. If you vote for John McCain, be preparing for another 9/11 attack. What kind of policy committed? ይሄ ያስፈራራ ነገር ነው፣ በጉልበት ነገር ነው የሚመስል አፒል ቱ ፎርስ ነው። እሱን መምረጥ አለባችሁ። ኦባማ ማለት የካንዲዴት ዛት ካን ስቶፕ ቴሮሪስት ቀይ ሽብርን ሊያቆም ይችላል። ኦባማ ተመራጭ የሆነ ሽብርን የሚያቆም ተመራጭ ነው፣ ካንዲዴት ነው እያሉ ሆርሚኪን ተመረጣችሁት ሌላ አታክ ይመጣል ምናምን እያለ እያስፈራራ ነው ያለ። ፎልስ ነው፣ አፒል ቱ ፎርስ ይሆናል ማለት ነው። እሺ 38 አስናቀ ክሌም ዛት ሜልስ አር ብሪሊያንት ዛን ፊሜል በት he never got beyond the 4th grade in school and can hardly read or write. He is completely ignorant of what scientists have written on the subject, so his claim cannot possibly be true. This expression is what kind of fallacy would be this? AU to fallacy, appeal to force fallacy, ad hominem circumstantial እነዚህ ሁለቱ ቢና ሳይሆኑ ad hominem abusive fallacy ነንፋስ fallacies እዚህ አንስራውን ኤም እንዳየውት አይሆንም ይመስለኛል፣ አይመሳሰልም። ቢና ሲም እንደነገርኳችሁ ነው። ነንፋላሽስ አይባልም፣ ፋላሲማ ኮሚት አድርጓል። ስለዚህ ad hominem abusive የሚለው ሞር ማች ያደርጋል ከዚህ ኤክስፕሬሽን ጋር። so our answer would be ad hominem abusive fallacy ማለት ነው። when an inductive argument ignores the important piece of evidence the fallacy committed in evidence ለምሳሌ ተናል በኤግዛምፕል እስካሁን ሰፕረስድ ኤቪደንስ ብለን ቤስድ ኤቪደንሱን ደብቆ የማይሆነው ለምሳሌ የአርባ ምንጭ ሆስፒታል ምናምን የሚል ኤግዛምፕል ያየነው ነው። ይሄ ደግሞ በዲፊኒሽኑ ነው እዚህ ጋር የመጣ። ስለዚህ ሰፕረስድ ኤቪደንስ ነው። ዋና ቤዚክ የሚሆነው ኤቪደንሱን ደብቆ የማይሆን ኤቪደንስ አምጥቶ ኢምፖርታንት ፒስ ኦፍ ኤቪደንሱን ደብቆ ትቶ ሌላ ኤቪደንስ ያመጣ ምን ይባላል? የማይሆን ኤቪደንስ ያመጣ ሰፕረስድ ኤቪደንስ ይባላል ማለት ነው። 40ኛው ቻንስ ፎሎዊንግ ኢዝ ሮንግ ትክክል ያልሆነው የትኛው ነው? ዩናይትድ ጀነራላይዜሽን ፋላሲ ዩናይትድ ጀነራላይዜሽን ፋላሲ ፕራይመሪ ዲሉዝ ጀነራላይዜሽን በት ዘ ኮንክሉዥን ዲያሎጂ ሳምቲንግ ፓርቲኩላር። ይሄ ነው ቀላል ይሄ ነው የሚሆነው። አስቲ ጀነራላይዜሽን እንደዚህ አይነት አይደለም፣ ከስፔሲፊክ አንስቶ ወደ ጀነራል ኮንክሉድ የሚያደርግ አርጊመንት ነው እንጂ ፕሪማይሱ ግለን ጻጽሎ ጀነራል ሹማዳ አለ። ፕሪማይሱ ጀነራል ይሄማ ጀነራሌሽን እንትን ነው የሚባል ዲቪዥን ነው የሚባል። ጀነራላይዝ ጀነራል ፕሪማይሱ ጀነራል ሆኖ ኮንክሉዥኑ ስፔሲፊክ ወይም ፓርቲኩላር ተሆነ ዲቪዥን ነው፣ ከትልቅ ወደ ትንሽ ከፋፈለው ማለት ነው። ይሄ ግን ፕሪማይሱ ምንድነው ያለው? ጀነራሌሽን ያለው ኮንክሉዥን ምንድነው? ፓርቲኩላር ከፋፍሎታል። ጀነራላይዝ አላደረገውም፣ ዲቪዥን ነው የሆነ እንጂ። ስለዚህ ጀነራላይዝ ለመሆን ምን መሆን አለበት? ፕሪማይዙ ፓርቲኩላር ኢሹ መሆን አለበት። ፓርቲኩላር ኢሹ ተነስቶ ጀነራላይዝ ወይም ኮንክሉዥኑ ምን ሲያደርገው ኮምባይን ሲያደርገው ጠቅላላ አድርጎ ሲደመድመው ምን ይባላል? አስ ጀነራላይዜሽን። ስለዚህ የነው fallacy of relevance involve premise which are logically relevant to the conclusion. fallacy of induction occur ይሄ ትክክል ነው። relevance logically relevant conclusion ሲሆን ነው። fallacy of induction occur because the premise does not strongly support the conclusion ይላል።
ትክክል ነው። የኮንዳክሽን የሚለው ፕሪማይዙ ስትሮንግሊ ኮንክሉዥን ሳፖርት ሳያደርግ ሲቀር ነው። ፋላሲ ኦፍ አክሲደንት ኢዝ ኮሚቴብል ጀነራል ሚስ አፕላይድ ቱ ስፔሲፊክ ኬዝ ዳዝ ኖት ኖርማሊ አፕላይ። ቅድም አልጋ ምናምን ብለን ያየ ነው። ተማሪዋ የመምህሩን ትዕዛዝ መክበር አለባት ብለን በምሳሌ ያየ ነው። ፋላሲ ኦፍ አክሲደንት ነው። ይህም ትክክል ነው። ስለዚህ ኤ ነው መልሳችን ማለት ነው። እሺ ሌላ ፊል ብላንክ ነው። አስ ሪዛልት ኦፍ ዋር መኒ ፒፕል ኢን ሳውዝ ሱዳን አር malnourished. They are asking for humanitarian food assistance and to the international community. So please send whatever you can to help them. This I think fallacy ያለው ይመስለኝ። ያ ፋላሲ የለው። ይሄ አርጉመንት አይደለም፣ ባይዘው ስቴትመንት ነው። ጀስት ስቴትመንት ነው ማለት ምንድነው? ሰንተንስ ነው። እንደዚህ ብሏል ነው እንጂ ውሸት እውነት የሚባል ነገር የለውም። ስለዚህ ኖ ፋላሲ ብላችሁ ጽፎ ታሪክ ነው ጻፍላችሁ ወይ እንደዚህ ላይ ኖ ፋላሲ ኖ ፋላሲ ነው የሚሆን ያለበት። እሺ ሁለተኛው ደግሞ ምንድነው የሚለው? surely you welcome the opportunity to join our prestigious organization. Think of all the money you will lose from broken windows, overturned trunks. ይቅርታ ጋይስ እዚህ መብራት ሊዘጋብኝ ኖሮ ነው ባትሪ። ሁለተኛ surely you welcome the opportunity to join our prestigious organization. Think of all the money you will lose from broken window, overturned trunks and damaged merchandise in the event of your not joining. ባትቀላቀለን ይሄን ኦርጋናይዜሽን ምን እንደሚደርስብህ በሚሰበረው ዊንዶ፣ በሚፈጠረው ነገር፣ በሚጎደው መርቻንዳይዝ የሚባል በቃ በማንኛውም ነገር እስብበት ምናምን እያለ እያስጠነቀቀው ነው። ስለዚህ ምን አይነት ፋላሲ ነው? አፒል ቱ ፎርስ ነው የሚመስል ነው። እርግጠኛ ነኝ። our answer would be appeal to force ይሆናል ማለት ነው። አርባ ምንጭ ሶስተኛው ደግሞ ምንድነው? አርባ ምንጭ ዩኒቨርሲቲ produce a best graduate in Ethiopia. Therefore every bachelor degree from አርባ ምንጭ university is better than any other degree in the country. ይሄ ምን አይነት ነው የሚሆነው? ዲቪዥን ነው። ዲቪዥን ፋላሲ ነው የሆነው። ምክንያቱም ቤስት ግራጁዌትን ኢትዮጵያ ያደርጋል ፕሮዲውስ ያደርጋል ሳለ ዜርፎር ኤቭሪ ባቹለር ኤቭሪ ሲል ነው እዚህ ላይ ኤቭሪ የምትለውን ተርም ይዛል። ኤቭሪ ባቹለር ዲግሪ ፍሮም አርባ ምንጭ ዩኒቨርሲቲስ ቤተር ዛን ኢኒ አዘር ከጄኔራል ወደ ስፔሲፊክ አድርጎ ነው ያመጣው። አርባ ዩኒቨርሲቲ ፕሮዲውስ ቤስት ግራጁዌትስ ኢን ኢትዮጵያ ብሏል። ጄኔራል ነው። ስለዚህ ኤቭሪ ባቹለር ዲግሪ ፍሮም አርባ ምንጭ ዩኒቨርሲቲ ቤተር ዛን ኤኒ አዘር ባቹለር ዲግሪ ኢን ዘ ካንትሪ ባገር ካለው ምናምን ብሎ ያመጣዋል። ስለዚህ ዲቪዥን ነው ያደረገው ከጄኔራል ወደ ስፔሲፊክ ብለን ነው የምንረዳው ማለት ነው። እሺ ዞሱ ሳይዛት አራተኛው ነው። ዞሱ ሳይዛት ኤክስትራ ሴንሶሪ ፐርሴፕሽን ኦዝ ሪላየብል አር ሚስቴከን ዘ ሊድ ስታርስ ሃቭ ኦል ሪሄድ ኦን ኢት those who say that extrasensory perception is not reliable are mistaken. So Hollywood stars have all relied on unqualified authority. እንደምትረዱት qualified authority ነው ፋላሲያችን ማለት ነው። ምንድነው እያለ እያወራ ያለው? those who say that extrasensory perception was reliable are mistaken. የተሳሳቱ ነው ይሄን የሚሉ extrasensory perception reliable አይደለም የሚሉ። so Hollywood stars have all rebelled on it. Hollywood ስለዚህ ምን ያውቃል? ስለዚህ unqualified authority ነው የሚለው ማለት ነው የሚሆነው።
እርግጠኛም ላልሆን ትክክልም ላልሆን ይችላሉ። ግን ሞር እናንተ ሞክሩት እዛው። ሶ ኳሊቲ ኦፍ ያው አሁን እኔ ልጨርስና ሀሳቤን እነግራችኋለሁ። ዘ ኳሊቲ ኦፍ ኤዱኬሽን ኢን አወር ፕራይመሪ ኤንድ ሃይ ስኩል ሃዝ ቢን declining for years. Clearly, our teachers just are not doing their job this day. The quality of education in our primary and high school has been declining for years. ዓመታት ያህል የከፍተኛና የመጀመሪያ ትምህርታችን ጥራት እየቀነሰ ነው እየመጣ ያለው። Clearly, our teachers just are not doing their job this days. በዚህ ዓመት የኛ መምህራኖች ስራቸውን በደንብ እየሰሩ አይደለም ብሎ ክሌም ፎልስ ኬዝ ኦር ሲምፕሊፋይድ ኦቨር ሲምፕሊፋይድ ኬዝ የሚሆነው ማለት ምን ይሆናል ማለት ነው? ፎልስ ኬዝ ኦር ኦቨር ሲምፕሊፋይድ ኬዝ ይሆናል ማለት ነው። ሞር አንሰር ይሄ ነው። ያው አሁን እንግዲህ እንዳልኳችሁ ይሄን በደንብ እያብራራሁላችሁ እንዳልሆነ ይገርመኛል አውቃለሁ። ግን ሞር እናንተን ጥያቄው ለእናንተ ማቅረቡ ነው። እናንተ በደንብ እንድትሰሩበት ብዬ ነው እንጂ ያቀረቡት እኔ አብራርቼላችኋለሁ ወይም አስረድቻችኋለሁ ብዬ አላስብም። ግን እናንተ እያያችሁት ከኔም ቢሆን ትንሽ ተረድታችሁ በራሳችሁ ሞር እንድትጨርሱት እንድታዩት ነው ማሳስባችሁ። ቪዲዮውን ስለተከታተላችሁት አመሰግናለሁ። ከተመቻችሁ ላይክ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ጨርሱ። በመግቢያው እንደነገርኳችሁ የቴሌግራም ቻናል ሊንክ ከዚህ ቪዲዮ ዲስክሪፕሽን ውስጥ አስቀምጬላችኋለሁ። ከሱ ገብታችሁ ሞር የተለያዩ ማቴሪያሎች የምትፈልጓቸውን ጥያቄዎች እና ፓወርፖይንትም ሆነ ማንኛውም የፋይናል የሚድ የተለያዩ ኮርሶችን ማቴሪያል ማግኘት ትችላላችሁ። ጀስት እዛ ዲስክሪፕሽን ገብታችሁ ሊንኩን ተጭናችሁ ቻናሉን ጆይን አድርጉት እና መልካም ፈተና መልካም ጥናት ይሁንላችሁ።